ኤሊ እነዚህ ልጆቹን አትበድሉ ብሎ ተናግሯቸዋል። ግን አትበድሉ ብቻ አይደለም፣ ዳግም ሲበድሉ ከክህነታቸው መሻር ነበረበት። የኤሊ ጥፋቱ ይሄ ነው። ልጆቼ ሆይ ኃጢአትን አታድርጉ ብሏል። ያም አንድ ነቢይ ይላል ወይም ያልታወቀ መልአክ መጥቶ ነግሮት ነበር ለኤሊ ኃጢአትን ሰርተዋል ልጆች ብሎ። እግዚአብሔር ከባድ የሆነን መከራን የሚሰማ ሰውን ጆሮውን ልበጠስ የሚያሰኝ መከራን ያመጣል ብሎ ነግሮት ነበረ። በዚህ ሰዓት ቀለል ያለ ቃልን ተናግሯል። ኃጢአትን አታድርጉ ተው ብቻ ብሎ። ይሄ ተገቢ ብቻ አይደለም። አንድ ሰውን አታድርግ ትለዋለ፣ ዳግም ቢበድል አታድርግ ትለዋለ፣ ዳግም ቢበድል ስለራሱ ጥቅም ሰውየውን ትቀጣዋለ። ወደም ተባሱ በእንቲያ የሚለው መሐሌ ላይ ያለውን አባቶች ሲተረጉምልን ምንድነው ያሉት? የእናቴ ልጆች ስለኔ እኔን ተጣሉኝ። ለምን? የወይን ቦታህን ጠብቂ፣ የወይን ቦታሽን ጠብቂ አሉኝ። የወይን ቦታህን ጠብቅ አሉኝ። የወይን ቦታዬን አልጠበቅኩትምና የእናቴ ልጆች ስለኔ እኔን ተጣሉኝ ይላል። አንድ አባት ልጁን ሲቀጣ ልጁን መቅጣቱ ለአባቱ ጥቅም ነው ለልጁ ጥቅም ነው? ጥቅሙ ለማን ነው? በይበልጥ ለልጁ ነው። መልካም ሆኖ ቢያድግ ልጁ ይጠቀማል፣ አባቱም ይጠቀምለታል። ለምሳሌ መምህራኖች ትምህርት ቤት ያስተምሯቸዋል፣ ይቀጣሉ አይደለም? የአሁኑ መምህራንን ባላውቅም የድሮ መምህራን ይቀጣሉ። በአስኳላውም በቤተ ክህነቱ የድሮ መምህራን ይቀጣሉ። ለምንድን ነው የሚቀጡት? ስለ ተማሪያቸው ጥቅም ሲሉ ያ ልጅ መልሰው ይቀጡታል እንዳይጎዳ። ኤሊም ልጆቹን ይሄን አላደረገም ነበር፣ አታጥፉ ብቻ ነው ያለው። በማጥፋታቸው ግን ከክህነታቸው ሊሽራቸው ከመስዋዕት ሊያስወግዳቸው ይገባ ነበር። ይሄን ባለማድረጉ የእግዚአብሔር ቁጣ በእነሱ ላይ ተነሰች፣ በእነሱ ላይ ነደደች። እነሱ ቀድሞ እንደለመዱት ኃይል ከነሱ ጋር ያለ መስሏቸው ለጦርነት ወጡ።